አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአሱና ቲቪ ተመልካቾቻችን እነሆ ዘወትር እሁድ ወደ እናንተ የሚተላለፍላችሁ ሴትነት የተሰኘው ፕሮግራማችን ጀመረ። ዛሬም እንደተለመደው እንግዲህ ሴቱንም ወንዱንም ትንሹንም ትልቁንም እናቱንም አባቱንም ይጠቅማል ብለን ያሰብነውን አንድ ወሳኝ የሆነ ነጥብ ይዘንላችሁ መተናል። እሱ ምንድነው? በራስ መተማመን የሚል ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። መልካም ተመልሰናል። እንግዲህ ተመልካቾቻችን መጀመሪያ ላይ ለመጥቀስ እንደሞከርኩት በራስ መተማመን የሚባለው ነገር ወይም የምንለው ነገር ለሁሉም ሰው አስፈላጊ የሆነ ነገር ነው። እንግዲህ ይሄ ምንን ያማክላል? በራስ መተማመን ስንልስ ምን ማለታችን ነው የሚለውን የተወሰኑ ፖይንቶችን አንስተን ስንነጋገር የምንቆይ ይሆናል። ኡሙ መርየም መጀመሪያ ወደ አንቺ ልምጣና በራስ መተማመን ማለት ምን ማለት ነው? ከኩራት ጋርስ ያለው ልዩነት ምንድነው የሚለውን ጥቀሽልን። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ብዙ ጊዜ በራስ መተማመን ሲባል እንሰማለን። አንዳንዴም ሚስ አንደርስታንድ የምናረጋቸው ነገሮች አሉ። እሱ ብቻ ሳይሆን ደግሞ ያው ከዚህም ጋር ተያይዞ የሚቀርቡልን ያልሆኑ መልክቶችም አሉ ማለት ነውና አንድ ነገር መለየት ያለብን በራስ መተማመን ማለት ጉራ አይደለም ወይንም ጉሩር የምንለው ነገር ከጉራ ጋር ለይተን መመልከት ይኖርብናል ማለት ነው። ለምን ይሄ ሸሪዓዊ የሆነ ይዘት የሚያጠፋ ነው ማለት ነው። እና ደግሞ ካለን ነገር ጋር አይደለም የሚያያዘው። አሁን እንበልና በራስ መተማመን ሲባል በራስ መተማመናችንን የሚገነባው ንብረት አይደለም ወይም ሀብት አይደለም ወይንም ደግሞ ያለን ስልጣን አይደለም። እንደዚሁም ደግሞ ውበታችን ቁመናችን አይደለም በራስ መተማመናችንን የሚሰጠን። ስለዚህ በራስ መተማመን ስንል አንደኛ ከነዚህ ይዘቶች የጠራ መሆን አለበት። ሁለተኛ ደግሞ ከጉራ ነጥለነው ልናየው ይገባል ማለት ነው። ጉራ ስንል ምንድነው? ራስሽን ከፍ አድርገሽ መመልከት ነው አይደለ? ከሰው የተሻልሽ ከሌላው የተሻልሽ አድርገሽ ራስሽን መመልከት፣ ይሄ ወደ ሌላ ነው የሚወስደን ማለት ነው። ይሄ የተጠላ ነገር ውስጥ ተከብር ወደሚለው ነገር ውስጥ ያስገባናል ማለት ነው። ስለዚህ በራስ መተማመን ስንል ኮንሰፕቱ ምን መሆን አለበት? ለራስሽ የምትሰጪው ቫልዩ ወይንም ደግሞ የሰው ልጅ እስከሆንሽ ድረስ ክቡር ነኝ ብለሽ መቀበልሽና ማመንሽ ማለት ነው። እና ከጉራ ጋር ልዩነቱ ምንድነው? በራሱ የሚተማመን ሰው እንዴት መሄድ እንዳለበት ያውቃል ማለት አካሄዱን የለየ ሰው ነው የሚሆነው በራሱ የሚተማመን ሰው። ይሄንን ብዙ ሰው ሲያደባልቀው እና ድብልቅልቁ የወጣ ኩራተኛ ናት። አዎ ምንድነው መሰለሽ ወደ ኩራት የሚወስድበት መንገድ ስላለ ነው። አንዳንዴ ምንነቱን አንቺ ራስሽ ለይተሽ ካላወቅሽው እኛ ላይ የተዘራ አስተሳሰቦች አሉ። በራስ መተማመን ጋር የተያያዙ አስተሳሰቦች አሉ። ስለዚህ አሁን እኛ ንጹህ የሆነው እስላማዊ ይዘት ያለውን የራስ መተማመን ነው እያወራን ያለ ነው ማለት ነው። በራስ መተማመን ያለው ሰው አካሄዱን ያውቃል። በቃ በምን አይነት ሁኔታ የምታደርጊውን ነገሮች ማድረግ አለብኝ የሚለውን ነገር ያውቃል። ጉረኛ ስንል ግን አካሄዱ እንዴት ነው የሚሆነው? በቃ ከኔ የተሻለ የለም ወይንም ደግሞ ራሱን ከሌላ ሰው አብልጦ የማየት አይነት ሁኔታ ነው የሚኖረው ማለት ነው። ስለዚህ ሁለቱ በጣም ልዩነት ያላቸው ነገሮች መሆናቸውን ማስመር ይኖርብናል። ሌላኛው በራስ መተማመን ስንል ውስጣዊ ስሜታችን ነው። ይህ ስሜት ምንድነው? በቃ አላህ ዘንድ ቦታ ያለን መሆናችንን እንደዚሁም ደግሞ ከሞከርኩኝ ማድረግ እችላለሁ የሚል የውስጥ እምነት ማለት ካደረግሽ ከጣርሽ ከለፋሽ ለውጥ ማምጣት እንደምትችይ ያቀድሽውን ነገር መተግበር እንደምትችይ በራስሽ እምነት ሲኖርሽ ማለት ነው። በቃ በራስ መተማመን የምንለው ይሄ ነው። በራስሽ እምነት ሲኖርሽ የማድረግ እምነት ሲኖርሽ ከሰው ሻላለው ከሰው የተለየ ተሰጥቷለኝ አይደለም። ምንድነው ሊኖርሽ ይችላል፣ ተሰጥቶም ሊኖርሽ ይችላል፣ የሆነ ጠንካራ የምትሆኝበት ነጥቦችም ሊኖርሽ ይችላል። ያን ነገር አውቀሽው ለምን መጠቀም ማለት ነው? ለአድቫንቴጅሽ መጠቀም። አድቫንቴጅሽ ስልሽ እንዴት ለማለት ነው? ማድረግ እንደምትችይ ታውቂያለሽ ማለት ነው። አንዳንድ ሰው አስተውላችሁ ከሆነ በቃ በራሱ ምንም አይነት እምነት የሌለው ሰው አለ። ኧረ እኔ አልችልም ባለፋ ነው የሚሻለኝ ምናምን ብሎ ራሱን ከብዙ ነገር ወደ ኋላ የሚያስቀር ሰው አለ። የዛ አይነት አመለካከት እንዳይኖርም ማለት ነው የሚፈልግበት በራስ መተማመን የሚለው
ኮንሰፕቱን ዛሬ ልናነሳ የፈለግነው ከዚህ ጋር ያይዘን ነው። በቃ አንድ ሰው በራሱ እምነት ያለው ጊዜ ብዙ ነገሮችን አቺቭ ማድረግ ይችላል። ግን ሰው በራሱ ምንም አይነት እምነት ከሌለው የትም አይደርስም ማለት ነው። ይህ ማለት ግን አንድ ሰው ፐርፌክት ነው ማለት አይደለም። መለየት አለብን። እዚህ ጋር አንድ ሰው በራሱ ይተማመናል ስንል በቃ ምንም እንከን የሌለው ሰው ነው ማለት አይደለም። የሰው ልጅ እስከሆነ ድረስ ደካማ የምንሆንበት ነጥቦች አሉ፣ ጠንካራ የምንሆንበት ነጥቦች አሉ አይደለ እንዴ? ድክመትሽንም እንደ ድክመት አውቀሽ ስትለይ እንዴት ነው ማሻሽለው ወደሚለው ትሄጃለሽ ማለት ነው። ጠንካራ ጎንሽን አውቀሽ ስትጠቀሚበት፣ እንደዚሁም ደካማ ጎንሽን ደግሞ ድክመትሽን እንደሆነ አውቀሽ ለማሻሻል ጥረት ማድረግ ትችያለሽ ማለት ነው። ይሄ ነው በቃ በራስ መተማመን ስንል ድክመትሽንም እንደ ድክመት አውቀሽ ተቀብለሹ ለማሻሻል መጣር ማለት ነው። አሁን ምሳሌ ልስጣችሁ። 2 ልጆች አምጥተን ባይስክል ገዝተን ብንሰጣቸው አንደኛው ገና መንዳት ሲጀምር ያው መጀመሪያ ላይ መውደቅ ያለ ነው አይደለ? ይወድቃል። ሁለተኛውም ይወድቃል። ምን አይነት ፐርሰናሊቲዎች አሉ? አንደኛው የወደቀ ጊዜ በቃ እኔ መንዳት አልችልም ብሎ ከተወው ይሄ ልጅ እድሜ ዘላለሙን ባይስክል መንዳት አይችልም ማለት ነው አይደለ እንዴ? ያኛው የወደቀው ልጅ ደግሞ ያው አንዳንዴ ካለው ጉጉት ካለው በራስ መተማመን ተነስቶ ምን ያደርጋል? ድጋሚ ይነዳል። አሁንም መልሶ ይወድቃል፣ አሁንም ይነሳል እያለ መጨረሻ ላይ ምን አይነት ሁኔታ ላይ ይደርሳል? በቃ በደንብ መንዳት የሚችልበት የሰውም ድጋፍ ሳያስፈልገው ራሱን ችሎ እንደፈለገ መንዳት የሚችልበት ደረጃ ላይ ይደርሳል ማለት ነው። በቃ እንደዛ ነው ምሳሌ የምንሰጠው። በራስ መተማመንም ስትይ እንደዚሁ ነው። በራስ መተማመን ያለው ሰው ቢወድቅም ይነሳል። ተግባባን? ከዛ ወዲህ እንደገና ይሞክራል። አሁንም ካልተሳካለት ደግሞ ይሞክራል። ምን እምነት እስካለሽ ድረስ ያን ነገር አሳካዋለሁ እችለዋለሁ የሚል እምነት እስካለሽ ድረስ ትደርሽበታለሽ ማለት ነው። ግን ደግሞ መጀመሪያ እንደሞከርሽ ሳይሳካልሽ ቢቀር በቃ እኔ አልችልም ብለሽ ከቆረጥሽ አትችይም ማለት ነው። በቃ ይሄ ነው ልዩነቱ። በራስ መተማመን ያለው ሰውና በራሱ መተማመን የሌለው ሰው ልዩነቱ ይሄ ነው ለማለት እንችላለን። ኸይር እንግዲህ በራስ መተማመን ኩራት ጋር በደንብ የተለያዩ ነገራቶች ናቸው ማለት ነው። አዎ ይሄ ኩራት ስንል ተከቡር ስንል ኮምፕሊትሊ ሌላ ኮንቴክስት ነው። እንዴት ነው መሰለሽ? ኩራተኛ ሰው ውበትም ቢኖረው የኔ ውበት በቃ ከሰው ሁላ የተሻለ ነው ብሎ ነው የሚያምነው። ለኔ የሚደርሰኝ የለም ብሎ ነው የሚያስበው ማለት ነው። አንዳንድ ሰው አይታችሁ ከሆነ ስፖርት ቤት ጂም ይገቡና መስራት ይጀምራሉ አይደለ? ያው አቋሙ ቁመናው ምኑ ይቀየራል። ያኔ ምን ወደሚል አስተሳሰብ ይሄዳል። በቃ እንደኔ ያማረበት አቋም ያለው ሰው የለም ወደሚለው ይሄዳል። ይሄ ማለት ምንድነው? ወደ ተከቡር ውስጥ ገባ ማለት ነው። ግን ስፖርት በሰራው ባገኘው ጥቅም ድክመት ነበረኝ፣ ያን ድክመቴን አሻሽዬ ይሄው ወደ ብቃት መጥቻለሁ ብሎ የሚያስብ ሰውና ከኔ የሚሻል የኔ አይነት ቁመና የለውም ብሎ የሚያስብ ሰው አንድ አይደለም ማለት ነው። በጣም የተለያየ ነው የሚሆነውና በህይወታችን ላይ ይሄ በራስ መተማመን የምንለው ነገር ምንም ነገር ለማድረግ ምንም ነገር ለማሳካት አስፈላጊ ነገር ነው ማለት ነው። አው እንዳልሽው ነው ማለት በራስ መተማመን የሚለው ነገር አንድ ሰው ራሱን ማወቅ ነው መጀመሪያ ማለት ነው። ስለሽ አሁን አንዳንድ ሰው አላህ የሰጣቸውን እንደ በተፈጥሮ ራሱ ብዙ ነገር አላጋጠምሽ ሁሉም ነገር የሚችል ሰው አለ። በብዙ ነገር በቴክኖሎጂ ጎበዝ ሆኖ በዚህም በብዙ ነገር በቃ አላህ የሰጣቸው እንደዚህ አይነት ሰዎች አሉ። አንዳንድ ሰዎች ደግሞ ኦልሞስት በቃ ምንም የሌላቸው ሀታ ስታስረጃቸው ራሱ የመረዳት ችሎታ የሌላቸው ሰዎች አሉ። ሰው ይለያያል። ግን አሁን እዚህ ጋር ያው ይሄኛው አሁን በተፈጥሮ አላህ የለገሰው ሰው ከዛኛው ሰው ካስተያየሽ የራስ መተማመኑ ከፍ ያለ ነው። ለምን ችሎታ እንዳለው ስለሚያውቅ አንቺ ችሎታ ባለሽ ቁጥር ለራስሽ ያለው ለራስሽ ምሰጪው ይሄ ሰልፍ ቫልዩ የሚባለው ለራስሽ ምሰጪው ዋጋ እየጨመረ ይመጣል። ለምን በቃ ራስሽን ታውቂያለሽ። ይሄን እችላለሁ በቃ ራሴን እችላለሁ የሚለው ነገር አለ። ያኛው ግን ምንም የሌለው ከሆነ በቃ እኔ ምንም አላውቅም በቃ ምንም ጥቅም የለኝም ብሎ ያስባል ማለት ነው። ግን አሁን እዚህ ጋር ምንድነው አንድ ሰው የራስ መተማመን ሲባል ራሱን ማወቅ፣ ከዛ ራሱን ካወቀ በኋላ ደግሞ ድክመቱ ለሌላ ሰው አሳልፎ መስጠት የለበት። ማለትም በቃ እኔ እንደዚህ ነኝ ሰው ደደብ ሲለኝ መቀበላለሁ የሚለውን ነገር መቀበል የለበት። በቃ
በሆነም እቺን ነገር መቀየር አለብኝ ማሻሻል አለብኝ የሚለው ነገር ይሄ ራሱን ማወቁ ምን ይሰጣል ለራሱ ምን ይሰጣል ዋጋ እንዲሰጥ ያደርጋል። በቃ ራስሽን ትቀበያለሽ። ከዛ በኋላ ደግሞ መቼስ አሁን እሱ ለምሳሌ ሲያስረዱት አይገባም ልበልሽ፣ ስራ ላይም ጎበዝ አይደለም ልበልሽ፣ ግን አላህ ፈልጎለት ብር ሰጥቶት ሊሆን ይችላል። የዛኔ ያለው ላይ ደግሞ ምን ያደርጋል? አላህን ያመሰግናል። አልহামዱሊላህ እኔ እኮ ይሄን አለኝ እከሌ ሄሎም ይልና ማለት ነው። ግን ምንድነው ባጭሩ አንድ ሰው የራስ መተማመን ምንለው መቼ አለው ምንለው መቼ ነው? ያለውን የራሱን ቫልዩን ማወቅ፣ ከዛ በኋላ የሌለውን ደግሞ ሌላ ሰው እንዲተቸው አለመፍቀድ። በቃ ራሱን ያውቃልኩ፣ ግን ሰው በሱ እንዲሰድቡ አይፈቅድም። አዎ ሰዎች ከመተቸት ወደኋላ አይሉም። በነገራችን ላይ ቢተቹትም ግን ሴንስ አይሰጠው በራስ መተማመን ግን ከማነጥሙ እንደሆነ ስለሚያውቃት። አንዳንዴ እኮ አውቀሽ አምነሽ የተቀበልሽውን ነገር ሰውም ሪፍሌክት ሲያደርግልሽ ብዙም አይገርምሽም። ግን አንቺ ድክመት ኖሮብሽ ድክመት ነው ብለሽ ያለየሽውን ነገር ሰው አግልቶ ሲያወጣብሽ ያምሻል አይደለ እንዴ? ይሰማሻል በጣም። አዎ ያላወቅሽውን አዲስ ነገር ስለሚነግርሽ ማለት ነው ይጎላብሻል። ማወቅና አለማወቅ ልዩነቱ ይሄ ነው። ደካማ ጎንሽና ጠንካራ ጎንሽን መለየት ለዚህ ነው የሚጠቅምሽ። ሰው ቢተችሽ ደንታ አይሰጥሽ። አው እዚህ ጋር አሁን ደንታ አይሰጥሽ ማለት ነው ያኛው ነገር እየከዳሽ አይደለም የለብኝም አይደለም፣ ግን ኦሬዲ ራስሽን ታውቂያለሽ። አንዳንድ ነገር ሐቂቀተን ራስሽን 100% እኮ መቀየር አይችልም። ለምን በቃ ሰው ልጅ መቀየር ትችያለሽ፣ ግን ሌላ ሰው መሆን አትችይም። ጥረሽም አንዳንዴ የማይቀየር ነገር አለና ይሄ ራሱ መቀበሉና ይሄኛው ነገር ግን መቀበል ብቻ አይደለም። አሁን ቅድም የባይስክሉ እንትን ጥሩ ነው ምሳሌው። አንዱ በቃ አንዴ ወደቀ አልችልም ብሎ ቁጭ ብሏል። ግን ያኛው ግን እንደማይችል ያውቃል፣ ግን እስከሚችል ድረስ ይጥራል። በቃ ሰልፍ ኮንፊደንስ ምናምን እቺ ናት ያለብሽን ድግመት ወደ ኋላ እንዳይጎትትሽ ማድረግ፣ ራስሽን መቀበል፣ ያኛውን እንዳይጎትትሽ ማድረግ። ሰው እንኳን እንደዚህ ነሽ ቢሉሽ ቢሆን ራሱ ይሄኛው ነገር አልፋታለሁ፣ ያልፍልኛል፣ እችላለሁ፣ አሻሽላለሁ ብሎ አንሶ በቃ ራሱን አውቆ ራሱን ተቀብሎ ግን ከነ ድክመቱ ጋር ህይወቱን መምራት ሲችል ይሄኛው ሰውዬ በራስ መተማመን አለው እንለዋለን። ይሄን ኮንሰፕቱን ለማጠቃለል አንደኛ ምንድነው ራስን ማወቅ። ራስን ማወቅ ስንል ከነ ጉድለትሽ ከነ ጥንካሬሽ ማለት ነው። ራስሽን ማወቅ ይሄ ምን ለመገንባት ይረዳናል ማለት ነው። ኮንፊደንሳችንን ለመገንባት ይረዳናል ማለት ነው ራስን ማወቅ። ሁለተኛ ደግሞ ራስን ማክበር። አንዳንድ ሰው ልጅ እኮ አለበት አይደለ ደካማ ባህሪ ሊኖርሽ ይችላል፣ ግን ራስሽን ባከበርሽው ያህል ሰውም ያከብርሻል። በእነዛ ባህሪያቶችሽ ማንም ሰው ሊያጠቃሽ አይገባም፣ ሊያዋርድሽ አይገባም፣ መፍቀድም የለብሽም ነው። አንዳንዴ ያጋጥምሻል አይደለ በህይወትሽ ላይ አንዳንድ ሰው በጣም የሰው ኑሮ ላይ የሰው ህይወት ላይ ገብቶ ብዙ ኮመንት ያበዛል እና ይህንንም መፍቀድ የለብሽም። በቃ ኑሮሽ ነው የኔ ህይወት እስከሆነ ድረስ ሌላው በዛ ነገር ድክመቴን አይቶ እንዲያዋርደኝ እንዲያገንብኝ መፍቀድ የለብኝም ማለት ነው። አቮይድ ማድረግ አለብኝ። የዚህ አይነት ኢንፍሉዌንስ የሚፈጥርብሽን ሰው ራሱ ማስጠጋት የለብሽም። ለምን በራስ መተማመንሽን እንደረገጠብሽ ቁጠሪው። በቃ ምንም ማድረግ አትችይም ብሎ የሚነግርሽ ሰው ወደ ግራ ነው የሚስብሽ። በቃ ኔጌቲቭ ኢነርጂ ነው የሚረጭብሽ ማለት ነው። ይሄ አቮይድ ማድረግ ያለብሽ አይነት ሰው ነው ማለት ነው። ሌላኛው ሶስተኛው ደግሞ ምንድነው? በችሎታሽ ማመን፣ በመሻሻልሽ ማመን አለብሽ። ከጣርኩኝ እችላለሁ። ስለዚህ በቃ ባጭሩ አንደኛ ራሳችንን ካወቅን፣ ሁለተኛ ለራሳችን ቦታ ከሰጠን፣ ሶስተኛ ደግሞ ድክመታችንን የማሻሻል ችሎታ አለን በቃ እችላለሁ የሚለውን ነገር ካመንን ይሄ በራስ መተማመን የሚገነባልን ትልቁ መሳሪያችን ነው ማለት ነው። ኸይር እንግዲህ በራስ መተማመን የሚለው ነገር ለሁሉም ሰው አስፈላጊ ነገር ነው። ዛሬ ያነሳነው ርዕስ ማለት ነው ከኩራት ጋርም ምን ያክል ልዩነት አላቸው የሚለውን በሰፊው ጠቅሰሽልናል ኡሙ መርየም ባረከላሁ ቢኪ። ኡሙ ሱመያ አሁን ደግሞ ወደ አንቺ ልምጣና እንግዲህ እንደሚታወቀው ዲናችን በተዋጡ አዞናል። ራሳችንን ዝቅ እንድናደርግ እኔ ብለን ከፍ እንዳንል አዞናልና ይሄ በራስ መተማመን እንዴት ነው ከዚህ ጋር ይጋጫል ወይ? ስለ ራስ መተማመን ዲናችን ምን ይላል የሚለውን ደግሞ ጠቅሽልን። ያው
በራስ መተማመንና ተዋዱ የሚባለው ነገር አንድ ሰው በደንብ ሊለየው ይገባል። ማለትም አንቺ በራስ ስትተማመኚ ራስሽን ከፍ ለማድረግ አይደለም። በቃ ቅድም እንዳለው ራስሽን ማወቅ ነው። በራስ መተማመን ማለት ራስሽን አውቀሽ ምን ነገር እችላለሁ፣ ምን ማሻሻል አለብኝ የሚለው ለይቶ ማወቅ ነው አይደለ? ተዋዱ የሚባለው ነገር ደግሞ ምንድነው? ችሎታሽን ካጂ ማለት አይደለም። አንድ ሰው ይተናነስ ሲባል የሚችለውን አይ አልችልም ብሎ መዋሸትም አይደለም። ምንድነው? ምን ብሎ ማሰብ ነው? ተዋዱ ማለት ልሳሳት እችላለሁ፣ ከኔ የሚሻል ሰው አለ፣ እኔ የምማርበት ሰው አለ። ራስሽን ያውቅሽ ራሱ ለምሳሌ አሁን አንድ ሰው ምንድነው ስራው ላይ በጣም ጎበዝ ነው ልበልሽ፣ ግን ምን ብሎ ያስባል? እኔ ሁሌ ከኔ የተሻለ ሰው ይኖራል፣ የማላውቀው የሚያሳውቀኝ ሰው ይኖራል። ስህተት ነው እዚህ ጋር ይሄን ያሰራው ስህተት ነው ሲባልም እሺ ብሎ መቀበል ስህተት ከሆነ ማለት ነው። ይሄ ነው ተዋዱ የሚባለው እንጂ አይ ችሎታ እያለሽ አይ አልችልም ብሎ መቀመጥ አይደለም። ስለዚህ ሁለቱ በጣም የተለያየ ነገር ነው። ግን ተዋዱ ሁሌም አሁን በእንግሊዝኛ እንደሚባለው there is room for improvement እንደሚባለው ሁሌም ለመሻሻል ሁሌም በቃ አለ። የፈለገው አንድ ሰው ፐርፌክት ቢሆንም ሁሌ የሚያሻሽለው ነገር አለ የሚል አባባል አለና እንደሱ አድርጎ ራስን ማሰብ ነው፣ ራስን ማተናነስ ማለት እንጂ መቼውን አልችልም ማለት አይደለም። ረሱላችን እኮ ሰለላሁ ዐለይሂ ወሰለም አላህ ያደረገላቸው ኒዕማ እያወሩልን ምን ይላሉ? هذا من فضل ربي አይደለ? ወይንም ይሄኛው ምንለው አላህ ያደረገብኝ ኒዕማ አላሳውቃችሁ ነው የሚሉት ረሱላችን ሰለላሁ ዐለይሂ ወሰለምና አላህ የሰጠሽን ጸጋ መካድ አይደለም ተዋዱ። እንዲሁም ይሄ ምንድነው አንድ ደግሞ በጣም መለየት ያለብን ነገር ተዋዱ ምንለው በራስ መተማመን ምንለው እንዲሁም ኪብር ምንለው ኩራት ምንለው። ኪብርና በራስ መተማመን በጣም ትንሽ እንትን ነው የሚለያቸው። ምንድነው ኸይጥ ረፊዕ እንደሚባል በቃ ልዩነታቸው በጣም ትንሽ ነው። ጎረቤታማሞች ናቸው። ለመሰለሽ አንድ ሰው ችሎታውን ያውቃል፣ ግን ችሎታውን አውቆ የሆነ ሰው ፊት በዛ ችሎታ ምን ማድረግ የለበትም። እኔ እንደዚህ ያለኝ ብሎ ራሱን ከፍ ማድረግ የለበትም። ያኛው ወደ ምን ወሰደው? ወደ ኩራት ወሰደው። እንዲሁም ያለውን ተዋዱ አደርጋለሁ ብሎ አይከዳም። ይሄ ምን ያደርጋል? ራሱን ወደ ማለት ለራሱ ያለው አመለካከት ዝቅ እንዲያደርግ ያደርጋል። ለዚህ መሀል ላይ ነው መሆን ያለበት። ምንድነው ራሱን ማወቅ አለበት የሚችለው። በሸሪዓ ራሱ እኮ አሁን ምን ይባላል? ኃላፊነትና ሲሰጥሽ እንደምትችው ስታቂ ነው መቀበል ያለብሽ እንጂ እንደማትዋጪው መታቂ ከሆነ መቀበሉ ያኛው ኃላፊነት ሐራም አይደለ? ለዚህ እዚህ ጋር ሰልፍ ኮንፊደንስም የተጠቀሰልን ነው ማለት ነው። ምትችውን አልችልም አትይም፣ ግን ለምትችው ነገር ራሱ እኔ የምማርበት ሰው አለ። ስተትም ሲናገርሽ እንዴ እኔ እንደዚህ ጎበዝ ሆኜ በዚህ ነገር እኮ በጣም የታወቅኩኝ በአገሬ የታወቅኩኝ ለመሐንዲስ ነኝ ዶክተር ነኝ እንዴት እንደዚህ ይለኛል የሚለው ነገር መኖር የለበትም። በቃ ችሎታሽን ተቀብለሽ ምንድነው ሁሌ መሻሻል አለ የሚለውን ነገር አስተያየት ስትሰጥሽ መቀበል ነውና ከሱ የተሻለ ነገር አለ ከሱ የተሻለ ሰው አለ የሚለውንም አብሮ ማመን አለበት ችሎታውን እያወቀ ማለት ነው። እና በሸሪዓችን ስናይ ደግሞ በራስ መተማመን የሚመጣው በሁለት ነገር ነው። አንደኛው ሙስሊም በመሆናችን፣ ሁለተኛው ደግሞ የአላህ ፍራቻ። አንድ ሰው ለአላህ ያለው ፍራቻ በጨመረ ቁጥር በራሱ ኮንፊደንስ ምንለው ነገር እየጨመረ ይመጣል። እንዴት ነው ይሄኛው ነገር የሚሆነው? ለምን የራሱን ማንነት ከዱንያዊ ነገር ጋር አይደለም የሚያያይዘው፣ ከብር ጋር አይደለም የሚያያይዘው፣ ከሀብት ጋር አይደለም ወይ ከውበቱ ጋር አይደለም ወይንም እስከዛሬ ባሳካቸው ይሄ ዱንያዊ ስኬታዎች ጋር አይደለም። አንድ ነገር ብቻ ነው የሚያያይዘው ይሄኛው ሰው። እኔ የምሰራው ስራ የአላህን ሪዳ ማገኝበት ነው አይደለም። ከሆነ አልহামዱሊላህ ይላል፣ ካልሆነ ደግሞ ለማድረግ ይጥራል። በቃ ይሄ ጋር የተያያዘ ነው በሸሪዓችን ያለው ሰልፍ ኮንፊደንስ ማለት ነው። አኪድ ማለት አንድ ሰው አሁን ብር ያለውና የሌለው አንድ አይደለም። ኮንፊደንሱን ብታይ አንድ ነገር በጨመረልሽ ቁጥር በራስሽ ያለሽ መተማመን እየጨመረ ይመጣል። ሐቂቀተን ካየሽ ማለት ነው። አሁን ክላስ ውስጥ ድሮ እየተማርን ራሱ አስተማሪ የሆነ ስህተት ቢሰራ አይ ይሄ እዚህ ጋር ስህተት ነው ብሎ ለመናገር የሚደፍረው ማን ነው? ሌላ ጊዜ የሚረብሸው ተማሪ ነው ወይስ ጎበዝ የሚባለው ሁሉ የሚሞገሰው ነው? ጎበዝ የተባለው ይደፍራል። ለምን? በቃ ኮንፊደንስ አለ። ለምን? ቀለሜ ተማሪ ነው ምን ነው ተብሎ ኦልሬዲ ስሙ ተስተካክሎለታል። ያኛው ግን አሁን ብናገር አስተማሪው በቁርቁም ነው የሚለው እንጂ የት ይሰማኛል ነው የሚለውና
ይሄ ማንከዳው እውነታ ነው። አንድ ነገር ሰው የሌለው ነገር ወይንም ይሄ ፖዚቲቭ የሚባል ነገር በጨመረልሽ ቁጥር ለራስሽ ያለሽ መተማመን እየጨመረ ይመጣል። በውበትም ብታይ በብርም ብታይ ይሄ ነገር እየጨመረ ይመጣል። ግን በዲናዊ እይታ ስናየው ግን ራስ መተማመን የሚመጣው በምንድነው? በኢማንሽና ለአላህ ላለሽ ፍራቻ ብቻ። በዚህ ነው የሚመጣው። ለዛ ነው ሰሃበቶችም በድፍረት ምንም ሳይኖራቸው ማን ፊት ይቆሙ ነበረ? ዓለምን የሚያስተዳድሩ ንጉሶች ፊት ለፊት ይቆሙ ነበር። የተቀዳደደ ልብስ ለብሰው። ድሮ ማለት እኮ አረብ ማለት እንዴት እንደሚታወቅ ታውቃላችሁ? በቃ ምንድነው የሆነ ገጠሬ እረኛ ምንም የሌላቸው። በእውነት ካየሽ እኮ የሚበሉት ምግብ ራሱ የዱቄት ምናምን ወይንም ምንድነው የሚባለው ስንዴ ምናምን እኮ የሚመጣላቸው ራሱ ከሻም ሀገር ነው የሚመጣላቸው እንጂ አሁን ሂጃዝ ሀገር ላይ እርሻ የለም፣ በረሃ ነው፣ ምንም የሚያበቅል ነገር የለም። ግን በዛ ነው የሚታወቁት። خلاص እነዚህ እረኞች እነዚህ ገጠሬዎች እያሉ ነው የሚሰድቧቸው ራሱ ማለት ነው። እና በዚህ የሚታወቁ በደሃነት የሚታወቁ ምንም ሳይኖራቸው ሀታ ጫማ ሁሉ ላይ ለብሱ ይችላሉ። ልብሳቸውን ብታዩ ማለት ነው ማአት ቦታ ተቀዶ የተሰፋ ቦታ ይኖረዋል። ግን በዚህ ልብሳቸው ማን ፊት ይቆማሉ? ምንም ሳይፈሩ ንጉሶች ፊት። ያኛው ንጉስ ወርቅ ብቲ ሐሩ ብቲ በቀች ዓለም ላይ አለ የሚባል ውድ ነገሮች ሁሉ ለብሶ አንጥፎ ወንበሩ ራሱ ከወርቅ ነው የሚሆነው። ከዚህ ሰው ፊት ቆሞ ይናገሩ ነበር። ለምንድነው? በራስ መተማመን እስከ ጥግ ነው። ግን ተዋዶም እኮ አላቸው። አይጎሩ ጉራ የሚባለው ነገር የለም። ግን የአላህ ፍራቻቸው ደግሞ ዓላማ አላቸው። አንድና አንድ ዓላማ አላቸው። አንድ ነገር ነው ፊት ለፊታቸው የሚታያቸው፣ ወይ ሞት ወይ እስልምና ማስፋፋት። በቃ ይሄን ይዞ ስለሚይዙ የፈለገው አይነት ሰው ፊት ቢቆሙ በራሳቸው ሳያፍሩ ይናገራሉ። የዛ ሰው ምንድነው የሚባለው? ግርማ ሞገሱ የዛ ንጉሱ ግርማ ሞገስም አያስደነግጣቸው። አንዳንዴ እኮ እንዴት ነው የወረደ ኑሮ ላይ ሆነሽ ከፍ ያለ ኑሮ ላይ ካለ ሰው ጋር ራሱ መቀላቀል ይደብርሻል አይደለ? አቅሜን አውቄ ከመሰሎቼ ጋር ልኑር የምትይው ነገር አለ። ግን ለነሱ ሴንስ አይሰጣቸውም። ለምን? ድቅና የሚገኘው በኢማን እንደሆነ ስላወቁ ነው። አንደኛ ኢማን የሌለው ምንም በቃ ቫልዩ እንደሌለው ያውቁታል፣ ገብቷቸዋል፣ ተረድተውታል። እና ካፊር ንጉስ ፊት ሲቆም አላህ ዘንድ ቦታ የሌለው የተንቋሸሸ መሆኑንም ስለሚያውቅ ሴንስ አይሰጠውም ማለት ነው። ሲቀጥል ደግሞ ኢማናቸው ከፍ እንደሚያረጋቸው ያውቃሉ። ከለበሱትም ካደረጉትም ካሉበትም ነገር ሁሉ ኢማን ምን እንደሚያረግ እንደሚያልቅ ስለሚያውቁ ነው። አስቡት፣ ከትልቅ ያለ መሪ ፊት መቆም ማለት በጣም ከባድ ነገር ነው አይደል? ልታወሪ ሄድሽ ነገር ሁላ እኮ ነው የሚጠፋሽ፣ አፍሽ ነው የሚተሳሰረው። ግን እንዳልሽው ዓላማቸው ኢማንን ማስፋፋት፣ ያም ሰው የሚከብረው ኢማን ሲያገኝ እንደሆነ ስለሚያውቁ ዳዕዋና ዳዕዋ ብቻ ነው የሚታያቸው። ስለዚህ ትልቅ ነጥብ ነው ያነሳሽው። ኢማን ነው የሚያልቀው የተባለው። የኮንፊደንሳችንም መጨረሻ መሆን ያለበት ኢማናችን ነው። በቃ ከሁሉም ነገር በላይ ቫልዩ ልንሰጠው የሚገባው ምናችን ነው? ንብረታችን፣ ኢማናችን ነው ማለት ነው። ከዚያው አሁን ካልነው ሰሃበቶች ኮንፊደንሳቸው የመጣው ከኢማን ነው የሚለው ጋር ብዙ መሽሃዶች አሉ። ረሱሉም ሰለላሁ ዐለይሂ ወሰለም በህይወት እያሉም ሰሃበቶችን እየመረጡ ወደ ተለያዩ ንጉሶች ይልኩ ነበረ። እንዲሁም ረሱልም ከሞቱ በኋላም ሰሃበቶች በሱ ነው የቀጠሉት። ንጉስ ፊት ሲቆም ምንም በቃ ዝም ያለ ራሱ አይመስላቸውም خلاص። እና ይሄ ኢራቅና ኢራንን ሰሃበቶች ምንድነው ፈትህ ለማድረግ በሚሞክሩበት ሰዓት ኢራን ማለት በዛን ጊዜ ወይንም ፉርሶች ምንላቸው ዓለምን ኦልሞስት ግማሽ ዓለም ማለት ይችላል በዛን ጊዜ ያሉ ትላልቅ ንጉሶች ውስጥ አንዱ ነበሩ። ብዙ አገሮችን ያስተዳድሩ ነበርና ሩስቱም የሚባል መሪያቸው ነበር። እና በኢራኖች እንዴት መሰለሽ ክብራቸው በጨመረ ቁጥር ይሄ ምንድነው ሻለቃ ምናምን የተባለ ደረጃ ይጨምር የለ በጣም በቃ ጥግ እንትን ደረጃ ሲደርሱ የማዕረግ ሲደርሱ እንትን ኮፍያ ይሰጣቸዋል። ይሄኛው ኮፍያ ከወርቅ ነው በስልሽ በጣም በውድ ነው። የሆነ በአሁኑ ጊዜ በሚሊዮኖች የሚሸጥም ሊሆን ይችላል የሚለብሱት ኮፍያ ማለት ነውና በዚህ ነው በቃ ክብራቸው የሚለካው። ኮፍያቸው በመታየት ይታወቃል ማዕረጉ ማለት ነው። እና ምን ይላል? እስቲ አንድ ሙስሊም ይላኩልን ከጦርነቱ በፊት እንድንስማማ
ብሎ ይሄኛው እንትን ጥያቄ ሲያቀርብ አንድ ሱሐቢ ላክለታል። ያኛው ሱሐቢ ቅድም እንዳልኳችሁ ነው ልብሱ ላይ ይሄ ሩቃም ይባላል ሲቀደድ ሌላ ጨርቅ ታረጊና ላይ ድሪቷው መሰፊው ማለት ነውና ልብሱን ብታይ የሆነ በቃ ትቆጥሪያለሽ ማለት አንድ ሁለት ቦታ አይደለም ያለው ድሪቶ የተባለው ማለት ነው። እና እሱ ልብስ እንደለብሰው ነው ሄደው እና ጦር ይዟል። ከዛ ላይ ቀጥ ብሎ ገባ። ያው ንጉስ ጋር ሲገባ የምታጎነብሽው ነገር አለ፣ አንገትሽ የምትደፊው ነገር አለ። ከዛ ኋላ እሱ ምንም ቀጥታ ጭራሽ ሲገባ እንትን ምንጣፉ ላይ ነው እንደዚህ የሰካው ማለት ነው ሩሙን ማጦሩን። ከዛ ኋላ ጋርዱ በጣም ተገረመና አንተ መሪ ፊት እንዴት እንደዚህ ታረጋለህ? ሩስቱም ማለት በጣም የሚፈራ ሰው ነው፣ በጣም አደገኛ ሰው ነውና እኛ እዚህ እናንተ አስገድዳችሁን አይደለም የመጣ ነው፣ ለዚህ በሁኔታችን ባለንበት ነው ይታወናል። ከዛ ለምንድን ነው የመጣው ይለዋል ከአንተኑ መሪው ማለት ንጉስን ዋና የአካባቢው ንጉስ ነው እንጂ የፉርስ ዋናው ንጉስ አይደለም። እና ከሀገራችሁ ምን አታችሁ ነው የመጣችሁት? ብር ነው ስልጣን ነው የምትፈልጉትን እንሰጣችኋለን። ምንድነው በቃ የሚያፍጨረጭራችሁ አይነት ነገር ንቋቸው ማለት ነው። እኛ ስም አለው እኛ ብርም አይደለም ምንም አይደለም። እኛ የመጣ ነው ለአንድ ነገር ነው፣ ሰውን ባሪያዎችን ከባሪያ ከመገዛት ይልቅ ወደ አላህ መገዛት ልናመጣቸው ነው የመጣ ነው እንጂ የእናንተን ብር ፈልገን አይደለም። የእናንተን ብር ከምንወስድ ምትሉን ከምንቀበል መሞት ይሻለናል ነው ያለው መልሱ ማለት ነው። በጣም ነው የደነገጠው የዛኔ። ለካ እነዚህ ሰዎች እኛ ህይወት እንደምንወደው እነሱ ሞትን ይፈልጋሉ የሚለው ነገር ማለት ነው። ያስተላለፈለት መልእክቱ ይሄ ነው በቃ ለምን ዓለማዊ ኑሮ ጉዳይ እንደሌለው አንተ የለበስከው ነገር ሁሉ ለኛ ምንም አይደለም። ብሩ ምኑ ብሰጠን ለኛ እኛ አንድ ዓላማችን ነው ያለው፣ እሱ ልናሳካ ነው የመጣው። እና ለራሳችሁ ካሰባችሁ ያው እሺ የምትሉ ከሆነ ቁርአንን አስቀምጠንላችሁ እንሄዳለን፣ በሱ ተዳዳራችሁ ትኖራላችሁ። ካልሆነ ሰይፍና ሰይፍ ብቻ ነው የሚያስማማን ብሎት ነው ሄደው ማለት ነው። እና ይሄ ምንድነው በቃ እኛም ልጆቻችን ምን ያክል ይሄ እኮ በጣም ሩቅ የሆነ በአላህ ተወኩልም እንዳላቸው ነው። ያው መቼ ለራሳችን ቢሆን በአላሁ ተዓላ እጅግ በጣም ሩቅ የሆነ ተወኩላቸው አላቸው። ምንም የሚዩት ነገር በዛ ላይ ቢሞቱም ጀነት ነው ቢኖሩም ነስር ነው። ይሄንን በቃ ተቀብለውታልና ይሄ ሐቂቃ በጣም ሩቅ ነገር ነው። አሁን በእኛ ጊዜ እኮ አይ ገሌ እንኳን ይሄ ሼር አደርግልኝም ላይክ አደርግልኝም ብሎ ሐቅን ከመናገር ወደ ኋላ የሚል እኮ ለአንዲት ላይክ ብሎ እንደነገሩ አይ ተመሳስሎ መኖር ይሻላል ነው የሚለው። አሁን በአሁኑ ጊዜ በዛ ሰዓት ምን ያክል ፈተናቸው ጋር ለዲናቸው ያላቸው ቦታ በጣም ሩቅ መሆኑን ነው እዚህ የሚያሳየው። በራሳቸው ያላቸው መተማመን በጣም ጥግ ደረጃ ላይ የደረሰ ሰዎች እንደሆኑ እና ይሄ እኮ ምን አለ መሰለሽ እዚህ ጋር በጣም የሚታወቅ አንድ ቂስ አለ። ያው በጣም ብዙ መጥቀስ እንችላለን ከሰዓት አንፃር ነው እንጂ አብዱላህ ኢብኑ መስዑድ እንደሚታወቁት እጅግ በጣም ቀጭን የሆኑ ዛት የሌላቸው ሱሐቢይ ናቸው። ሐታ አንዳንድ ጊዜ ከበድ ያለ ንፋስ ሲመጣ እንዳይወስዳቸው ሁሉ ይሄ አንገዳግዳቸዋል ሁሉ ይባላልና ረሱላችን አለይሂ ሰላቱ ወሰለም አንድ ጊዜ ኩፋሮች መካከል ሄዶ አንድ ቁርአን አያ አንብቦ የሚመጣ ማን ነው ሲሉ እኔ ያሉ አብዱላህ ኢብኑ መስዑድ ከዛ ሰውነታቸው ጋር ከዛ ዛታቸው ጋር ያችን ቅጥነታቸውን ግን ልባቸው ላይ ነው ያለው ኢማናቸው ጥንካሬያቸው እንደዛው እኔ ያሉ። ሁለተኛ ማን ነው ብሎ ሲጠይቁ ረሱላችን አለይሂ ሰላቱ ወሰለም እኔ ያሉ እሳቸው። ሶስተኛ ማን ነው ሲሉ እኔ ያሉ። በዛ መካከል ሱሐበቶች አንተ ጅስምህም ትንሽ ነው መከላይ የሆነ ነገር ሊያረጉ ይችላሉ፣ ኩፋሮች መካከል ለምትገባው ብዙ ኃይለኞች ካፊሮች አሉ ሲሏቸው አይ ይሄዳለሁ እቀራለሁ አሉ። ሄደው ቀሩ እና ከዛ መካከል በሚቀሩበት ሰዓት አቡ ጀህል ተነስቶ ምን አደረጋቸው? ይሄን ጆሮአቸውን ብጥስ አደረገው፣ ሳብ አደረገው። ጅስምም ስለሌላቸው እሱ መጎተቱ ነበር። እንደዚህ ጉትት እያደረጋቸው ነበር። ተነሳ ጆሮአቸው ወአናቸውን ቀሩ የተባሉትን የታዘዙትን ቀርተው ተመልሰው ሄዱ ወደ ሱሐበቶች። አንዳንድ ሱሐበቶች አላልንህም አንተ አትችልም አቅም ያለው ጅስም ያለው መከላከል የሚችል ይሄዳላልንም ያሏቸው አሉ። ነገር ግን አይ ዋናው ዓላማውን ረሱሉ ያዘዙኝን አድርሼ መጥቻለሁ አለይሂ ሰላቱ ወሰለም፣ ነገም ቢሆን ተመልሼ ሄዳለሁ። ይሄ ነበር መልሳቸው ማለት ነው። ይሄ መልሳቸውን ግን ማለት ሳላደንቅ ማለፍ አልችልም። ለምን የሰው ልጅ ያውቃል እኮ ተፈጥሮን ድክመቱንም ያውቃል። ያም ኖሮ ግን ዓላማ ስላላቸው ቅድም ያለው እኮ ነው ለዓላማሽ በቃ መሞትም መቻል
ይሄ የዲን ጉዳይ ስለሆነ ቢሞትም ሻሃዳ ነው። ስለዚህ ዘነፍ አይሉም። ገባሽ አይደለ? ለዛ ጉዳይ ምንም ቀኝም ግራም ሳይሉ ሄደው የታዘዙለትን አድርገው ተመልሰዋል። ቢጎዱ አላማቸውን አሳክተዋል ማለት ነው። የሚገርመው ማሳካታቸው ብቻ ሳይሆን ለነገ ሞራላቸው አልወደቀም። በቃ ተነክቻለሁ ቢያንስ አጅር አግኝቻለሁ። እንደዚህ እኮ ነው የምንለው። አሁን ሰዓት በጣም ከባድ ነው። በቃ ትንሽ ቢያንስ አጅር አግኝቻለሁ፣ ነገ ደግሞ ሌላ ሰው ይሄድ አቅም ያለው ሰው አይ ከባድ ነው ብለው መለስ አላሉ። አሁንም ወደፊት ነገም ቢሆን እሄዳለሁ አሉ። ይሄ እንግዲህ እጅግ በጣም ኮንፊደንሳቸው እንዲሁም ለዲናቸው ያላቸው ቦታ ሰፊና ትልቅ መሆኑን ነው የሚያሳየው። ውድና የተከበራችሁ የፕሮግራማችን ተከታታዮች እንግዲህ ስለ ራስ መተማመን እያነሳን እየተወያየን እንገኛለን ማለት ነው። ከአፍታ ቆይታ በኋላ እንመለሳለን። አብራችሁ ነው። መልካም ተመልካቾቻችን እንግዲህ ከአፍታ ቆይታ በኋላ ተመልሰናል። እያነሳን የነበረው ስለ ራስ መተማመን እንዴት ይላል ዲናችንስ ምን ይላል፣ ራስ መተማመንስ ከኩራት የሚለየው እንዴት ነው የሚለውን በሰፊው ስናነሳ ቆይተናል ማለት ነው። እንግዲህ በራስ መተማመን የሚለው ነገር ለሙስሊም ሴት እጅግ በጣም አስፈላጊ የሆነ ነገር ነው። እንደሚታወቀው በራሷ የምትተማመን ሴት ቤቷን በስርዓት ትመራለች፣ ባሏም ልጆቿም አክብረዋት ይኖራሉ፣ በውሳኔዋም ላይ ትክክለኛን ውሳኔን ታሳልፋለች ማለት ነው። ስለዚህ ይሄ በራስ መተማመን የሚባለው ነገር እጅግ በጣም ወሳኝና አስፈላጊ ነገር መሆኑን ከመጥቀሳችን ጋር ኡሙ መርየም አሁንም ወደ አንቺ ልምጣና ይሄ በራስ መተማመን የምንለው ነገር እንዲዳብር ወይም በራስ መተማመኑ እንዲጨምር የሰው ልጅ ምን ማድረግ አለበት? የመጀመሪያው ነገር ማድረግ የምንችለው ምንድነው? ራሳችንን ማወቅ ነው። ቅድም እንዳልነው ማለት ነው። ደካማ ነጥባችንንና ደካማ ጎናችንን እንደዚሁም ደግሞ ጠንካራ ጎናችንን ለይተን ማወቅ መቻል አለብን። ዝም ብለን እንዴት ነው የሚባለው አግበስብሰን መኖር ሳይሆን ያለበት የቆመበትን ሳያውቀው መሻሻል አይችልም። አንደኛ ጠንካራ ጎኑን ማወቅ አለበት የሰው ልጅ። ምን ላይ ጠንካራ ነኝ? ለምሳሌ አንዳንድ ሰው ከሰው ጋር ባለው ኮሚኒኬሽን ጎበዝ ሊሆን ይችላል፣ ወይንም ደግሞ የሆነ ስኪል ይኖረዋል፣ የእጅ ጥበብ ይኖረዋል። እንደዚሁም ደግሞ ኩኪንጉ ላይ በጣም ጎበዝ ሊሆን ይችላል። ያለሽን ጠንካራ ነጥብ ማወቅ። ሲቀጥል ደግሞ ድክመት ያለብሽ ጎን ደግሞ ምን እንደሆነ ለይተሽ ማወቅ፣ ወደ ማሻሻሉ መሄድ ስለምትችይ ማለት ነው። ይሄ ነገር ላይ ደካማ ነኝ ብለሽ አውቀሽ ካመንሽበት ለማሻሻል ጥረት ታደርጊያለሽ ማለት ነው ያንን ነገር። ስለዚህ አንዳንድ ሰው አስተውላችሁ ከሆነ ብዙ ኦዲየንስ ፊት ማውራት የሚከብደው ሰው አለ አይደለ? በጣም አፉ የሚተሳሰርበት አይነት ሰው አለ። አሁን የዚህ አይነት ሰው ከሆነ እሺ ይሄን ነገር ለማሻሻል ምን ማድረግ አለብኝ ብሎ ራሱን ይፈትሻል ማለት ነው። ከዛ ወዲህ ማሻሻል የሚችልበትን ነገሮች ኤክሰርሳይዝ እያደረገም እንዲያደርግ ይችላል። ያንን ችግሩ ሙሉ ለሙሉ ሊቀርፍ ይችላል ማለት ነው። ስለዚህ አንደኛው ምንድነው ራሳችንን ማወቅ። በቃ ድክመታችንን ጥንካሬያችንን ለይተን ማወቅ ይኖርብናል። ባወቅን ሰዓት ለሰው ትችትም እጅ አንሰጥም ማለት ሰው ቢያወራብሽም አትጎጂም ማለት ነው ባጭሩ። ምንም ያህል ሰው ቢያማሽ በዛ በድክመትሽ ቢያነሳሽ ደንታ አይሰጥሽም። ያኛው ይደግፍሻል። በቃ ራስን ማወቅ ኮንፊደንስ ይሰጣል የምንለው ለዚህ ነው። አትሰበሪም። በቃ ሰው ባማሽ ባነሳሽ ጊዜ በተቸሽ ጊዜ በዚህ ጉዳይ አትሰበሪም ማለት ነው። ሌላው ሁለተኛው ምንድነው? ከዚህ ጋር ላቋርጥሽና እዚህ ጋር ማለት የምፈልገው አሁን ግዴታ ድክመትሽ ላይ አትኩሪ ማለት አይደለም። አሁን ለምሳሌ አንድ ሰው ቅድም እንዳልሽ ሰው ፊት ወጥቶ ማውራት ይፈራል ልበልሽ እና እሱን እንዴት አሻሽላለሁ ከሚለው ይልቅ ለምሳሌ አሁን ስራ ቦታ ላይ ሊሆን ይችላል ፕሬዘንቴሽን ሲኖር አሁን ወይ እሱ ፕሬዘንቴሽን ማድረግ አይችልም ለምሳሌ ይፈራል አይደለ? ግን ምን ላይ ጎበዝ ነው? ይሄ የፕሬዘንቴሽን እቃዎችን፣ ሾርት ኖቶችን፣ ይሄ ስላይዶችን ማዘጋጀት በጣም ጎበዝ ነው ለምሳሌ እና ወይኔ ሰው ፊት ማውራት አልችልም ብሎ ራሱን ከሚወቅስ ይልቅ ጥሩ ጎኑ ላይ አትኩሮ ያኛው ሞር ለማዳበርም ጊዜ አይፈጅበትም። ለምን ኦሬዲ ስኪሉ ስላለ ማለት ነው። እሱን ነገር ማስፋት ላይም ማትኮር ጥሩ ይመስለኛል። ባልደረባ ምን ይለዋል? እኔ ስላይዱን አዘጋጅልሃለሁ አንተ ደግሞ ፕሬዘንት ታደርጋለህ። ያኛው ላይ ጊዜውን ከሚያጠፋ ማሻሻል አለበት ድክመቱን። ግን ድክመቱ ላይ ብቻ ከሚያተኩር ይልቅ
በሚችለው ነገር ላይ የሆነ ሞር አድቫንስ ማድረግ አካሄዱን ማስተካከል ማለት ነው። እና ድክመት ለማሻሻል ብዙ ጊዜ ይፈጃል። ምን የሌለሽ ነገር ነው። ግን አሁን ይሄ ችሎታው ግን የበለጠ ማዳበሩ ደግሞ ኦልሬዲ ስላለ ብዙ ጊዜ ስለማይፈጅበት ጥሩ ጎኑ ላይም አትኩሮ ማሳደጉም አንድ መንገድ ነው። ድክመቱ እያለ ራሱ ማለት ነው ማወቅ ያለው ለዚህ ነው ማለት አካሄድሽን ትለይበታለሽ። እስከታሻሺ ጊዜ የሚፈጅብሽ ከሆነ ወደ ሌላ ቀይሰሽ ያም ላይ እየሰራሽ አሁን ላይ ደግሞ ያለውን ሪስፖንሲቢሊቲሽን በቀለለ መንገድ ማሳለፍ ቻልሽ ማለት ነው። በጣም ጥሩ አካሄድ ነው የሚሆንልሽ ራስሽን በማወቅሽ ማለት ነው። ስለዚህ ቆም ብሎ ዝም ብሎ ይሄን አልችልም እያለ ራሱን መውቀሱ ወደ መሻሻል አያመጣም። ራሱ ላይ በጣም መስራት ይኖርበታል። ሌላው ሁለተኛው ምንድነው በጣም ብዙዎቻችን የምናጠፋው ጥፋት ነው። ራሳችንን ከሰው ጋር ማወዳደር የለብንም። በቃ ሁሉ ጊዜ ብዙ ሰው አይታችሁ ከሆነ ሀታ አስተዳደጋችንም ላይ ነው ከሊትን አታያትም እየተባለ ነው አይደለም? ስናድግ ራሱ የጎረቤት ልጆች እንዲ ኩዮችሽ እዚህ ጋር ደርሰው እየተባለ ነው። ይሄ በጣም በቃ ስህተት የሆነ ኮንፊደንስ የሚነካ ነገር ነውና ራሳችንን ከሰው ጋር ማወዳደር መተው አለብን። አላህ ሲፈጥረን ሁሉንም ሰው በቃ ልዩ አድርጎን አይደል? ከመልክም ከባህሪም ከጸባይም ከችሎታም የተለያየ እንዲኖረን አድርጎ ነው የፈጠረን። የሚሻሻሉ ነገሮች ብቃቱን ማምጣት የምንችላቸው ነገሮች አሉ። ሲጀመር ደግሞ ያልተሰጠን ነገር ደግሞ አለ። በቃ በተፈጥሮ ያልተለገሰሽ ነገር አለ። ስለዚህ አንቺ ያችን ልምሰል ብለሽ ማገዶ ከምታቃጢ አይ እኔ እቺ ነኝ ብለሽ ተቀብለሽ ወደ ሌላ ነገር አቴንሽንሽን ብታረጊ በጣም ህይወትሽ የቀለለ ይሆናል። ባለሽ ነገር መስራት መቻል። ለምሳሌ ስትፈጠር ያን ያህል መልካም ሆነሽ ካልተፈጠርሽ ምንስ ብታረጊው ምን ይቀየራል? ምን ልታመጪ ትችያለሽ? በቃ መልክሽን ትተሽ ስራሽ ላይ ትኩረት ማድረግ፣ ሌላ ልታዳብር የምትችይው ልትገኝ የምትችይው ነገር ላይ ጊዜሽን ማባከን ብልህነት ነው። ቅድም እንዳልሽው ነው ሰሃቢ ያነሳሻቸው ማለት ነው። አብዱላህ ኢብኑ መስዑድ ስማቸው እንዴት የገነነ ነው ማለት ሐዲስ የሚቀራ ሰው ሁላ በቃ ስማቸው ሁሌ ስንትና ስንት ሐዲስ ዘግበዋል አይደል እንዴ? አብዱላህ ኢብኑ መስዑድ ሲባል ትልቅ ሰሃቢይ ናቸው። ግን እንዳልሽው ነው ቁመናቸው ጭራሽ አታስቢ እንኳን እንደሱ ትንሽ ሀታ የሐዲስ ዑለማዎች ሲናገሩ ቁመታቸውን ሲገልጹ ረጅም ሰው ለሱጁድ ሲቀመጥ የዛን ያክል ነው ቁመታቸው ሁሉ ይባላል። ማለት አሁን እዚህ ጋር ላነሳ ያፈለኩት ምንድነው የሌለሽ ነገር ላይ ትኩረት ከማድረግ ይልቅ ያለሽን ነገር ማሻሻል ላይ ብትሰሪ ይሄ አመለካከት መጀመሪያ አመለካከቷ ላይ መቀየር ያስፈልጋል። አመለካከት ማስተካከል በጣም ይጠይቃል። ብዙ ጊዜ አፒራንስ ላይ ነው እኛ እንትናችን ነው ሀታ እኔ በሰው ራስ የምታዘበው ነገር አለ። አሁን ልጆችሽን ይዘሽ ራሱ አንዷ ከአንዷ የምታምር ከሆነ ሰው መጀመሪያ ሰላም የሚለው ማንን ነው? የምታምረዋን ነው። በገዛ ልጆችሽ ይዘሻቸው ራሱ ማለት ነው የሆነ ቀለብላባ የሆነችው ያቺኛው ጸጥ ያለችው ማንም ዞር ብሎ ራሱ መጀመሪያም ነው የሚያስተውላትና ሰውም ሁኔታው ማለት ነው እንደዚህ እንድታስብ ያደርግሻል። በቃ የሆነ መልክ ያላት ልጅ የሆነ ሳቂታ የሆነች ልጅ ምናምን ሞር ዘመድም ሲመጣ መጀመሪያ የሚጠይቀው እሷን ነው። ዝምተኛው የሚጠይቅ የለም። የሰው ቀልብ ስለሚሰርቁ ነው። አዎ። እና ይሄ ከዚህ ኢንቫይሮንመንት ተነስተሽ አመለካከት የራስሽን መጀመሪያ አመለካከት ላይ ነው መስራት ያለበት። በቃ እቺ ሴትዮ ማለት ነው እንጂ ኢንቫይሮንመንቱ ራሱ በቃ አለ አፒራንስ ላይ እንድታተኩሪ ነው የሚያደርግሽ። የዚህ አይነት ነገሮች ኮንፊደንስሽን በጣም ነው የሚነካሽ። አንዳንድ ሰው አይታችሁ ከሆነ እድሜ ዘላለሙን ፕላስቲክ ሰርጀሪ ሲሰራ ይኖራል ማለት ስልሽ የመጨረሻ አውትካሙን ስታዩ ሰውናት ወይ ብለሽ ገና ስቴም ትደነግጭበት አይነት ነገር ነው የሚሆኑት። ምንም ፍለጋ ነው ውበትን ፍለጋ እንደዛ የሚሆኑት ማለት ነውና ያለሽን ነገር በጸጋ መቀበል ማለት ትልቅ ኒዕማ ነው። በቃ አላህ እንዲያርጎ የፈጠረልኝ ምክንያት አለው። በቃ እጅ ሰጥተሽ መቀበል መቻል ይሄ ትልቅ ጸጋ ትልቅ ኒዕማ ነው። አይ ይሄን በተፈጥሮ ያገኘሽውን ነገር ለመቀየር የምትሯሯጭ ከሆነ
ከእድሜሽም ከገንዘብሽም ከልፋትሽም ከስንት ነገር ብክነት ነው የሚደርሰው። በኋላ ላይም ደግሞ እዛው ያለምሽለት ቦታ ላይ ሳትደርሺ ማለት ነውና የተሰጠሽን ነገር መቀበል በቃ ራስሽን ከሰው አለማነጻጸር። ይሄ ነው የተሰጠሽ። እዚህ ላይ ትኩረት ማድረግ የሚሆንሽ ነገር ላይ የሚሻሻል የምትቀይሪው ነገር ላይ ጊዜሽን ማባከም ማለት ነው። እዚህ ጋር በጣም ማንሳት የምፈልገው ያው ትንሽ ከቶፒኩም ሊወጣ ይችላል፣ ግን ራስሽን ማነጻጸር የሚለው ጋር ብዙ ጊዜ ሴቶች አሁን እኔ ራሱ አውቃለሁ ወይ ጓደኛዋ ወይ እህቷ ከሷ የበለጠ ታምራለች እና በቃ ባሏን ራሱ አታምነው خلاص ባሏ ከእህቷ ጋር እንዲገናኝ ራሱ አትፈልግም ወይ ከጓደኛው እንድትገናኝ አይፈልግም። ለምን በቃ ስልሽ በጣም ይለያያሉ። እሱ በጣም ታማሽ ነው፣ እሷን ካየ ወደ እሷ ያዘነብላል በሚለው ነገር ማለት ነው። ኮንፊደንስ ማጣት ማለት ይሄ ነው። ይሄን ማለት በዚህ ደረጃ ትረበሻለሽ እና ምንድነው በቃ እቺ ሴት ምንድነው ማድረግ ያለባት? እኔ መልክ ባይሰጠኝ እንኳን አላህ የሰጠኝ ነገር አለ፣ እሷ ጋር ቢሄድ ማያገኘው ነገር አለ ብሎ እሱ ላይ መተወከር መቻል አለባት። خلاص እንደዚህ ሆኖ አሉ። ባህሪዋ ላይ መስራት ትችላለች እኮ። አሁን ብዙ ወንዶች አሉ በጣም የምታምር ሴት ኧረ ይቅርብኝ የሚሉ ማለት ነው። ገባሽ አይደለ? ለምንድን ነው ይቅርብኝ የሚሉት? ያው ማማር መጥፎ ሆኖ አይደለም፣ ግን ያዩትን ነገር አይተው ነው። ቅድም እንዳልሽው ልብ ይስባሉ፣ አይን ይስባሉ፣ ለብዙ ነገር ሊጋለጡ ይችላሉ። እና ባህሪዋ ነው የማረከኝ ብለው ቆንጆ አያለች ከሷ በጣም መልኳ የወረደ ሲያገቡም ታያለሽ። እና ባህሪዋ ላይ መስራት ትችላለች። ብዙ ጊዜ ደግሞ ሰው ልጅ ሳይኮሎጂካሊ የሚረብሻቸው ነገሮች አሉ። አንድ ክላስ ተማሪሽ አብረሽ ተምረሽ ኖረሽ ጓደኛሽ ሆኖ ምናምን እሱ ትልቅ ደረጃ ላይ ደርሶ አንቺ የሱ ቦታ ላይ ካልደረሽ ዝቅተኛም ባይሆን ማለት ነው የሱ ደረጃ ላይ ካልደረሽ ቅር የሚልሽ ነገር አለ፣ ውስጥሽ የሚሰበረው ነገር አለና ያ ከምን የተነሳ ነው? ራስሽን ከዛ ሰው ጋር ስለምታነጻጸሪ ነው። ተግባባን አይደለም? እሱን መሆን እችላለሁ ብለሽ ስለምታምኚ ነው። እኔ እንዴት እንደሱ እንዲያልተሳካልኝም የሚል ሌላ ውዝግብ ውስጥ የምትገቢው ማለት ነው። ስለዚህ ያ አላህ የሰጠው ነው። አንቺም ደግሞ አላህ የሰጠሽ ነገር እሱም ማሳካት ብትቺ ሌላ ማአት ማሳካት የቻልሽው ነገር አለ። ልጅ ወልዶ በአደብ ማሳደግ ትልቅ ችሎታ አይደለም? ትልቅ ነገር አይደለም እንዴ? ብዙ ሰው ስለማይ ነው በቃ ይሄ ዱንያዊ ነገር ላይ ይንጠለጠልና ልብሽ የነሱ ስኬት በቃ ቤት ቁጭ ብላ እኮ ነው ልጆቿን እያሳደገች ይነካታል። እኔም እንደ ኩዮቼ እንደዛ አይነት ቢዝነስ ማጽደቅ እችል ነበረ፣ ይሄ ላይ እንዲህ መሆን እችል ነበረ ይላሉ። ግን በቃ ልጅ በአደብ ማሳደግ ማለት ትልቅ ኒዕማ ነው። እሱም መቻልሽ አንዳንድ ሰው አይታችሁ ከሆነ ውጭ ላይ በጣም ሰክሰስፉል ነው ስራ ላይ፣ ቤት ውስጥ ግን 2 ደቂቃ ልጆቹን ቶለሬት ማድረግ ማይችላል። ይዘሽልኝ ውጭ የሚል ወላጅ አለ። እናት ሆኖ እኔ ጩኸታቸውን አልችልም፣ ረብሻቸውን አልችልም፣ ይዘሽልኝ ውጭ የሚሉ እናቶች አሉ። ሁሌ የሚታይ ነገር ላይ ብቻ ትኩረታችንን ማድረግ የለብንም። ውስጣዊ ረቂቅ የሆኑ ማአት ነገሮች አሉ። አንቺም በፊናሽ ያሳካሽው ማለት ነውና እዛ ላይ ትኩረት ማድረግ ይኖርብናል። በቃ ባጭሩ ራሳችንን ከሰው ጋር ማነጻጸር የለብንም። አንቺ ነሽ፣ እሷ ናት፣ አለቀ። ለእሷ የተሰጣለ ለአንቺ የተሰጣለ። ሰው ልጅ ድክመቱ ላይም ትኩረት ያድርግ ስንል የራሱን ኑሮ የራሱን ሐል ያሻሽል ነው እንጂ ያችን ሊበልጣት መሆን የለበትም። ለምን? ይሄ ነገር የሐሰድ መንፈስ ስለሚያስገባብሽ ነው። ሳታቂው የምቀኛ መንፈስ ይገባብሽና ማይሆን ወደ ግራ መሄድ ትጀምሪያለሽና ይሄን ነገር ደግሞ በጣም ልንጠነቀቅ ይገባል። በቃ እኔ ነኝ ብለሽ ማመን። ያቺ ናት፣ እሷ ናት። በቃ ስም ተለይቶ ተሰጥቷታል አይደለ? መልክ ተለይቶ ተሰጥቷታል። የራሷን ርዝቅ ቂስም ነው የምትበላው። እሷ ሌላ ሰው ናት። ስለዚህ ራስሽን ከሰው ጋር ማነጻጸር ሐታ እናትሽ የወለደቻት እህትሽ እንኳን ብትሆን ከሷ ጋር ራስሽን ማነጻጸር የለብሽም። በቃ እንደ ኑሮሽ ራስሽን መቀበል ነው ያለብሽ ማለት ነው። ሌላኛው ሶስተኛው አሁንም ብዙ ሰዎች የሚሳሳቱት ነው። ራስሽን አወቅሽ አይደለ? ራስሽን ከሰው ማነጻጸር አቆምሽ። ከዛ ወዲህ ደካማ ጎናለሽ፣ ጠንካራ ጎናለሽ። ያ ደካማ ጎንሽ ላይ መስራት ትፈልጊያለሽ። ስትሰሪ ዘለን ትልቅ ነገር ላይ መግባት የለብንም።
እንቁላል ቀስ በቀስ ነው አይደል በእግሯ ትሄዳለች የሚባለው። መጀመሪያ ለለውጥ ስንንቀሳቀስ ለለውጥ ስንሄድ ከትንሹ መጀመር አለብን። ከትንሹ ስትጀምሪ ለማሳካትም ቀላል ነው፣ ይሳካል። ይሄ ኮንፊደንስ ቢልድ ያደርግልሻል ማለት ነው። ይሄን ከቻልኩኝ የሚቀጥለውንም ነገር እችላለሁ፣ ትሄጃለሽ ወደሚቀጥለው እያልሽ በሂደት ትልቅ ደረጃ ላይ ትደርሻለሽ። ለውጥ ስንል በራሱ ምንድነው ሂደት ነው። ያን ሂደት ሳትተገብሪ ዘለሽ ትልቁ ቦታ ደርሳለሁ ማለት ይሄ ሞኝነት ነው ማለት ነውና ለለውጥ ስንንቀሳቀስ ደግሞ በምን መሆን አለበት? በሂደት መሆን አለበት። ቀስ በቀስ በአንዴ ድርግምግም አድርገን በአንዴ ትልቅ ህንፃ እንስራ ማለት ይቻላል እንዴ? አይቻልም። መጀመሪያ መሰረት ትጥያለሽ አይደል? ትልቅ የሆነ ህንፃ ስታስቢ በጣም ዲፕ የሆነ መሰረት ነው የሚጣለው። በቃ እንደዛ ብላችሁ አስቡት። ለውጥ ስንፈልግ መጀመሪያ ውስጣችንን የማሳመን ስራ መስራቱ ላይ ነው ትልቅ ስራ መስራት ያለብን። ከዛ ወዲህ ለውጦቹ ቀስ በቀስ እየታየ ይሄዳል ማለት ነው። ቤታችን ውስጥ ምናስተካክለው ስንት ጉዳጉድ አለ። ከራስሽ ከባህሪሽ ጀምረሽ ማለት ነው። ከልጆችሽ ባህሪ፣ ከትዳርሽ፣ ከስራሽ በጣም ብዙ ነገር አለና በአንዴ ይሄን ሁላ በአንዴ አስተካክለዋለሁ ካልሽ የምታበላሽው ነገር ነው የሚበዛው። ስለዚህ ሁሉንም ነገር በጊዜ መድበን ፕሮግራም አውጥተን ቀስ በቀስ ማስተካከል እንችላለን ማለት ነው። ቀስ በቀስ ታስተካክም እኮ እንዴት ነው የሆነ ነገር ባሳካሽ ቁጥር ውስጥሽ ደስታ የሰጠሽ ኮንፊደንስ እየጨመረልሽም ይመጣል። እሱ ራሱ ይገፋሻል ወደ ላቀው ነገር ወደ ትልቁ ዓላማ እንድትሄጂ። ትንንሾቹን ማሳካትሽ በራሱ እየገፋሽ ይሄዳል ማለት ነው። ሌላ ለራስሽ ያለሽ ቫልዩ ውስጥሽን ህሊናሽ ነው አይደለም የሚባለው። ከህሊናሽ ጋር ስትነጋገሪ ለውስጥሽ የምትነግሪውን ነገር ማስተካከል አለብሽ። አንዳንድ ሰው በቃ ለምንም ሞራል የሌለው ሰው ታያላችሁ። ምንም ነገር የፈለገ ነገር ድክመቱን ቢያቅ ጥንካሬውን ቢያቅ ምንም ገፍቶ ማይሄድ ሰው አለ። ለምንድን ነው ብላችሁ ስታዩት ለራሱ የሚሰጠው ቫልዩ ነው። ሰው ልጅ ለራሱ በቃ የወረደ ቫልዩ የሚሰጥ ከሆነ የተስተካከለ ህይወት ሊመራ አይችልም። ሲጀመር እኔ ለዚህ ነገር አልሆንም ብለሽ አስበሽ የምትገቢበት ነገር ይሳካልሻል? አይሳካልሽም። ሞስት ፕሮባብሊ አይሳካልሽም። እንደው የድል ነገር ገጥሞ ሊሳካልሽ ይችላል፣ ግን ከውስጥሽ ያልመጣ ነገር ሊሳካልሽ አይችልም። ራሳችንን በምናነጋግርበት ጊዜ ለውስጣችን ለራሳችን የምንሰጠው ቫልዩ መስተካከል አለበት። እኔ አረባ ብለሽ የምታስቢ ከሆነ በቃ አትረቢም ማለት ራስሽን ራሱ እየጨረሽ በቃ ራስሽን ካላሳመንሹ ሰው እንዴት ነው ቫልዩ የሚሰጥሽ? በቃ ከዚህ ጋር ከውስጥሽ ላይ ራስሽ ለራስሽ የምታረጊው ነገር ትልቅ ቦታ አለው ማለት ነው። ችግርን በሚገጥምሽ ጊዜ ይሄን ችግር ልወጣ አልችልም፣ በቃ በእኔ አቅም ይሄ ነገር አይፈታም ካልሽ አለቀ፣ እዛ ጋር ያቆማል። ግን እሺ አላህ ነው ይሄን ሙሲባ ያመጣብኝ እወጣዋለሁ ብለሽ ታገይ ውስጥ ኢንሻአላህ ታልፊዋለሽ ማለት ውስጥሽ ላይ በራስሽ እምነት ኖሮት የምታደርጊው ነገርና ሳይኖርሽ የምታረጊው ነገር አንድ አይደለም። አንዳንድ ሰው ተመክሮ ተዘክሮ ተነግሮት ራሱ ምንም ማይለወጥ ሰው አለ። ለምን? ለራሱ ቫልዩ ስለማይሰጥ ነው። እችላለሁ ብሎ ስለማያምን ቀይራለሁ፣ ይሄን ድክመቴን አሻሽላለሁ ቀይራለሁ ብሎ ስለማያስብ ነው ማለት ነው። ስለዚህ ማለት ነው መጀመሪያ በቃ ራሱ ላይ መስራት አለበት። ኔጌቲቭ ነገር እንኳን ካለው አልችልም ምናምን ብሎ የሚያስብ ከሆነ ራሱ አይ ይሄ አያቅተኝ ብለሽ ራስሽን መንገር። እንደዚሁም ደግሞ ችግርን በገጠመሽ ሰዓት ቀስ በቀስ ይሄ ጉዳይ ይፈታል፣ በቃ መፍታት እችላለሁ፣ በአንዴ ባትችይም ቀስ በቀስ እፈታዋለሁ ብለሽ ለራስሽ መንገር፣ በራስሽ እምነት መፍጠር ይኖርብሻል ማለት ነው። ያን ጊዜ ሁሉም ነገር የአላህ ተውፊቅ ከተጨመረበት ይሳካል። ስለዚህ መጀመሪያ ይሄ ማዕነውያታችን የሚባለው ነገር አለ አይደለ? ከፍ ማድረግ ውስጣዊ አመለካከታችንን ለራሳችን ያለንን አመለካከት ከፍ ማድረግ ይኖርብናል ማለት ነው። ድክመትሽንም ሁሌ ለራስሽ ደጋግመሽ መናገርም አያስፈልግም። ታውቂዋለሽ እኮ አንዳንዴ ምንድነው ራስሽን ስትረግጭ ነው የዚህ አይነት ስራ መስር ሁሌ የሚነገርሽ ነገር እኮ በጣም ኢፌክት አለው። አንዴ ተነግሮሽ
ረስተሽው የምትሄጂው ነገርና በየቀኑ አሁን ለምሳሌ አንቺ በትምህርትሽ ደክመሻል ተብለሽ ይነገርሻል። አው ብለሽ እሺ ወይ ለማሻሻልም ተጠራያለሽ ወይም ተውሽው ልበልሽ። ሁሌ ግን በነጋ በጠባ ቁጥር ደደብ እየተባልሽ የምትሄጂ ከሆነ የእውነት የሆነ ሰዓት ላይ ታምኝበታለሽ። ደደብ ነኝ ብለሽ ምንም ጥረት ነው ማታሰብ። ከዛ በኋላ ተቀበይዋለሽ ነው የምልሽ። ራሱን ቀለራስ ደጋግመሽ መናገር የለብሽም። ለምን ይሄኛው ኔጌቲቭ ኢነርጂ ነው። ኔጌቲቭ ኢነርጂ ደግሞ በቃ ምንም እንዳታደርጊ ነው የሚያደርግሽ። የሆነ ያለሽን ጥሩ ቫልዩ ራሱ ዜሮ እያደረገው ነው የሚመጣው። ስለዚህ ድክመትሽም አወቅሽማት ሁሌ እንደዚህ ነኝ ተብሎ መናገር ለራስሽ አያስፈልግም። ወደ ለውጥ ወደ መሻሻል ነው ቶሎ መሄድ ያለብሽ። ኸይር እዚህ ላይ እኮ የሚታወቅ እሱ አለ ማናቸው ኢማም ኢብኑ ሐጀር ይታወቃሉ። ቅራአት ላይ ሲቀሩ ጭራሽ አልገባላቸው አልረዳሉ። በቃ እሞክራለሁ እቀየራለሁ ብለው ቢሉ ቢያላቸው በቃ ይሄ የኔ ፈን አይደለም ማለት ነው። አልቀየርም በቃ አይገባኝም በቃ ብሎ ሲመለሱ ይታወቃል። ቂሶ ገመድ ድንጋን በሂደት ዛሬም ሲስቡበት ነገም ሲስቡበት ውሃ ሲያወጡበት ሲቆርጡ ያሉ ይሄ ማለት ገመድ ድንጋን ከቆረጠው እኔም ይገባኛል ማለት ነው ብለው ይሄ ቀየራቸው ውስጣቸው። እዛ ቢተክራር ይقطعوا الحبل والحجر ይባላል አይደል? በመደጋገም ድንጋይ ገመድ ድንጋን ይበጥሳል። ገመድ ነው ድንጋይ የሚቆርጠው። ግን አደተን ግን የማይሆን ነገር ነበር። በሂደት ነው በጣም በሂደት ገመድ እየተበጠሰ ግን መጨረሻ ላይ ግን ቆረጠው ድንጋው። ይሄ በጣም የሚታወቅ ነገር ነውና ያው ምናልባት ራስን ለመቀየር እጅግ በጣም ሰፊ ሰዓትና ትልቅ ጊዜ ሊወስድ ይችላል። እንደሚታወቀው ኡሙ መርየም እንደተጠቀሽልን ይሄ ድክመቴን አንድ ጊዜ ማመኔ ብቻ አይቀየረኝም። መስራት ያስፈልገኛል። ሰፊ ሰዓት ሊወስድብኝ ይችላል፣ ግን መቀየር ይችላል ነው ሰውየው መቀየር ይችላል። ኸይር እንግዲህ እንዲህ እያልን ወደ መጨረሻ እየሄድን ነው። ኡሙ ሱመያ አሁን ወደ አንቺ ልምጣና ወደ መጨረሻ እየሄድን ነው። አሁን የሚበልጥ ኮንፊደንሳችንን ሙሉ የሚያደርግልን በራስ መተማመናችንን የሚጨምርልን ነገርስ ምን አለ? ሌላ ይኸው አንድ ሰው በራሱ መተማመን እንዲያመጣ ማለት ነው ምን ይባላል? ሀብታም መሆን የሚፈልግ ሰው ከሀብታሞች ጋር ይዋል ይባላል። እንዲሁም ዓሊም ወይንም ተቅይ መሆን የሚፈልግ ሆነ ደግሞ ከዑለማዎች ከአጥቢያዎች ጋር ይዋል ይባላል። እንዲሁም አንድ ሰው በራሱ መተማመን እንዲኖረው ከፈለገ ፖዚቲቭ ኢነርጂ ያለበት ቦታ ሞራል የሚሰጡት ወይንም ወደ መቀየር ወደምትፈልገው እንደሱ አይነት ሰዎች ጋር መዋል መቻል አለባት። ለምሳሌ ምን አለ አዲስ ቢዝነስ መጀመር ትፈልግ ይችላልች እና ካስተዋልሽ ብዙ ጊዜ ቤተሰብ ላይ ምን የሚባል ነገር አለ። ሁሉም ቤተሰብ አንዱ ማለት ሳይሆን ግን በብዛት አንቺ ይሄን የትችዋለሽ እንዳ ወይንም ዝም ብለሽ ልጅሽን አሳድጊ ወይንም ዝም ብለሽ አሁን ደህና ደሞዝ ነው ያለሽ ለምን ተቀጥረሽ አሰሪም ይሄኛው ነገር ለምን ታደርጊያለሽ? የሆነ አዲስ ለውጥ ለማምጣት ስትፈልጊ አካባቢሽ ያለው ሰው ምን የሚያረክሽ ከሆነ በቃ አቺው አይሆንም የሚልሽ ከሆነ አንቺ ራሱ ምን ያረጋሽም አይገፋፋሽም። ለምሳሌ አሁን በቃ እኔ ከዛሬ በኋላ ለሊት 10 ሰዓት ጀምሮ ተነስቼ ይሄን መስራት ጀምሮ አንቺ እኮ እንቅልፋም ነሽ መቼስ 2 ሰዓት ራሱ የትነቂያለሽ የሚሉሽ ከሆነ ለለውጥ እየገፉሽ አይደለም። ለዚህ አንድ ሰው መቀየር ሲፈልግ በራሱ መተማመን ማምጣት ሲፈልግ ያኛው ለውጥ እንዲያመጣ ጥሩ ሞራል የሚሰጠው ሰው ያስፈልጋል እና ከነዚህ አይነት ሰዎች ጋር ግንኙነት ሊኖራት ይገባል ማለት ነው። ሌላ ምንድነው እንዲሁም ይሄ ለለውጥ መደገፍ ብቻ ሳይሆን አንዳንድ ጊዜ ካስተዋልሽ ሁሌ በቃ የሚነጫነጭ ሰው አለ አይደለ? ነጭ በቃ ሁሌ ኔጌቲቭ ነገር የሚያወራ እንደዚህ አይነት ሰዎች ይሄ ጣቃ ሰልቢያ እንላቸዋለን ወይ ኔጌቲቭ ኢነርጂ የምንላቸው ሰዎች አሉ። እነዚህ ጋር ግንኙነቷን መቀነስ ጥሩ ነው። ለምሳሌ ብዙ ጊዜ ምን ያጋጥማል መሰለሽ? አንዳንድ ሴቶች ሳያገቡ ትንሽ እድሜያቸው ይገፋል ወይንም የጋብቻ እድሜ ላይ ሆኑና ጓደኞቹ ሁሉ ያገቡና እሷ ትቀራለች። ከዛ በኋላ ቤቷ ያለው ብዙ ጊዜ ካስተዋለች ይሄ ነገር ይከሰታል እና ባይዋት ቁጥር ይሄ ስራ ምትዩቴና አታገቢም ወይንም ኩዮሽ ያገቡ አንቺ ነው ምንድነው የሚያፈዝሽ በቃ ወይንም እሷ ማግባት የፈለገች ራሱ ማንም የጠየቃት የለምና አታግቢና ይሄን አድርጊ ምናምን ያለው ሁሌ ባለማግባቷ ምን ይነዘንዛታል። ከዛ በኋላ ይሄ አካባቢ ላይ ያለው ኔጌቲቭ ኢነርጂው
ምን እንትን ይሰጣታል በቃ እሷ እንትን ጥቅም እንደሌላት በቃ እሷ ማንም እንደማይፈልጋት ኮንፊደንሷን በቃ እየገደለው ይመጣል። እና ይሄ ነገር በጣም እዚህ ጋር ማለት የምፈልገው ማለት ነው አንድ ሰው ማንነቱ አላህ ዘንድ ያለው ደረጃ ነው እንጂ ማለት ነው ሰው ጋብቻ ስለጠየቃትና ስላልጠየቃት አይደለም። ስላላገባችና ስላላገባች አይደለም። ማንነቷ እንትን አሁን እቺ ማንንም ሰው አልጠየቃትም ማለት ጥሩ ሴት አይደለችም፣ ምንም ጥሩ ነገር የላትም ማለት አይደለም። በጣም ይሄን ሁሌ ማለት የምፈልገው ነገር ነው። አንድ ሰው አልከጀለሽም ማለት አንቺ መጥፎ ነሽ፣ ታስጠያለሽ ወይንም ምንም ነገር የለሽም ማለት አይደለም። ሁሌ አንድ ሰው ማንነቱን የሚተምነው ምንድነው አላህ ዘንድ ያለው ቦታ ነው። በዚህ አካባቢው ላይ ያለውን ይሄ ኔጌቲቭ ኤነርጂውን ምን ማድረግ አለባት? መጀመሪያ ላይ ማስወገድ የማትችል ከሆነ ደግሞ ባልሰማ መጫወት በቃ እንደሱ ነው ማድረግ ያለባት ማለት ነው። ሌላ ደግሞ ራስን በእውቀት መገንባት። አሁን እንዴት ነው ምን አለ መሰለሽ ብዙ ሴቶች ያገባሉ፣ ልጅ መውለድ ይጀምራሉ። ከዛ በኋላ ከዓለም ቁርጥ ይላሉ። ምን ልበልሽ አሁን አብያት ላይ እንኳን ቦምብ ቢፈነዳ ለምሳሌ ምንም ያውቁት ነገር የለም። በቃ ከልጆቹ ጋር መሯሯጥ ነው እንጂ ይሄኛው ከዓለም ቁርጥ ማለታቸው ምንድነው ከሰው መካከል ያለው ይሄ ቅቡልነታቸው የሚባለው እየቀነሰ ይመጣል። ለምን ሰው የሚያወራው አይገባቸውም። ለምሳሌ ስለምን እንደሆነ አያውቁም። እነሱም የሚያወሩት ነገር አዲስ ነገር የላቸውም። ስለዚህ ከሰው ጋር ያላቸው ኢንተራክሽናቸው እየቀነሰ ይመጣል። ግንኙነታቸው የዛኔ ምን የሚል ይመጣል ውስጥ በቃ እኔ ምንም አላውቅም፣ ሰው ጋር መግባባት አልችልም፣ በቃ ልጅ ወልጄ ደግቤ ቀረሁኝ የሚል ብዙ ሴቶች ላይ የሚፈጠር ነገር ነው። ስለዚህ ሁሌ እራሷ ምን ማድረግ አለባት? በእውቀት አፕዴት ማድረግ አለባት። ዜና መከታተል፣ ለምሳሌ በቃ ዜና ትንሽ ቢሆንም በከፍቶ ማዳመጥ፣ እንዲሁም ማንበብ፣ አዲስ ነገሮችን ማንበብ ከቻለችም ሞራሉ ካላት የርቀት ትምህርቶች አሉ፣ አጫጭር ኮርሶች አሉ። እነሱ መማር ብትችል ጥሩ ነው። ለምን እውቀት ምን ያደርጋል? ሰልፍ ኮንፊደንስን እየጨመረ ይመጣልና አንድ መግሪቢያ ወይንም ሞሮካዊ ሰው ናት። ሆላንድ ሀገር ነው ያለችው። ልጅ ወልዳለች። 5 ነው 6 ልጅ አላት። በ42 ዓመቷ የሆላንድ ቋንቋ ተምራ ከዛ በኋላ የዩኒቨርሲቲ መግቢያ ፈተና ኢንተራንስ ኤግዛም ተፈትና ነርስነት ተምራ ተመርቃ ወጣች። ያ ሁሉ ልጅ ያለበት ሞራሏ ደስ ይላል። ይሄ ብቻ አይደለስልሽ የቤቷን እንትን ሳዘነጋ ምግብ እየሰራች ምን ያልሽ በቃ ባሏንም ልጆችን ምንም ሳታጎድልባቸው ማለት ነው። እና ሰው ልጅ ይችላል ካለ ማድረግ ይችላል፣ ማሳካት ይችላልና በቃ አንዴ አለ አይደለ በቃ አሁንስ ከዚህ በኋላ አርጅቻለሁ ምንለው ነገር አለ። ይሄ በጣም ስተት ነገር ለራስሽ የምትሰጪው ቫልዩ ያለው ይሄ በቃ ራስሽን እንዳስቀምጥሽው እችላለሁ እድሜሽ ለምን ከዛ በላይ የማይሆንም እችላለሁ ብለሽ ወጣዋለሁ ብለሽ ከገባሽበት ትችያለሽ። ግን ምንድነው ትልቁ ችግራችን በተለይ 5 ልጅ 4 ልጅ ምናምን ከወለድንማ አለቀ አይደለ የዓለም ማብቂያ። ከዛ ወዲህ ልጆቼ ናቸው እንጂ ሌላ ምንም ነገር ማድረግ አልችልም ብለን ስለምናስብ እንጂ ታረጊያለሽ እኮ እችላለሁ ብለሽ ካመንሽበት ታደርጊያለሽ። ውስጥሽ ያለው ለራስሽ የምትነግሪው ነገር ነው በቃ። ስለዚህ ምንም አይገድባትም ነው። እዚህ ጋር እኮ የሚታወቅ ነገር አለ። ስማቸውን ኡፋዙ ሻሺ ይመስለኛል። በ90 ዓመታቸው ቂራአት ጀመሩ ይባላል። በ90 ዓመታቸው ሱብሃንአላህ ሰውን ሲያዩ እሳቸው እያዞሩ ነው የሚሸጡት። ደረት ሱቅ በደረት እያዞሩ እየሸጡ ቅናሽ እየሸጡ ሰፈር ለሰፈር እየሸጡ የሚገዛቸው ብዙም አላገኙም። የሆነ ሰው ዘንድ እየሄደ ሰው ሲገዛ ያሉ ምንድነው ሲሉ ይሄ ሰውዬ ዓሊም ነው፣ አላህን ፈሪ ነው፣ ትልቅ ሰው ነውና ልንገዛው በሄድን ቁጥር አንዳንድ እውቀት እየሰጠን ነው የምንመለሰው አሏቸው ማለት ነው። እና ታዲያ ራሱ ላወቀ ለዚህ ብላችሁ ነው እየቀነስኩ እየሸጥኩ ሰፈር ለሰፈር እየመጣሁ እሱ ግን ከቦታው እየሄዳችሁ የምትገዙት ብለው ይሄ ነገር በጣም ገረማቸውና በ90 ዓመታቸው ቂራአት ጀመሩ ይባላል። ከዛ በኋላ በ110 ወር በ120 ዓመታቸው በጣም ትልቅ ዓሊም በጣም ትልቅ አሁን በእኛ ጊዜ ያለ አይነት ዓሊም ሳይሆን ለቂራአት እንትን እውቀትን እንትን አድርገው የሚያወጡ አይነት የእውቀት ደረጃ ላይ ደረሱ ማለት ነው። 90 ዓመት ማለት እኛ ሞት የሚጠባበቁበት
እሱ ብቻ ሳይሆን በቃ ትረሻለሽ ተብሎ የሚታሰብበት እድሜ ነው ይሄ። በተለይ ለእናቶቻችን ትልቅ ትምህርት ነው። ለምን ያልቀሩ ይሆንና ሐታ ቁርአን ሐርፍ ያልተማሩ ይሆኑና እንዳልሽው ልጅ ማሳደጉ ምናምን ይመጣና ከዛ ወዲህ ልጆች ደርሰውም ትዳር ይዘውም ከቤት ወጥተውም ቁጭ ብሎ በቃ የሚቀመጥ ስንትና ስንት እናት አለ። እንደሚችሉ እዚህ ጋር ካወቁ 90 ዓመት ማለት እኮ ያስደነግጣል። በጣም ምን ያለሽ አልቀረሁ እንደው አልችልም ያለፈብኝ ጊዜያቸውን እንኳን እስቲ ኻቲማ የእድሜን ኻቲማ እንኳን በቁርአን ማሳለፍ መቻል ትልቅ ኒዕማ ነውና ይችላሉ መማር። በቃ እኔ ብዙ እናቶች ያለው ከልጅነታቸው ያልተማሩ ሆኖና ከዛ በኋላ መማር የሚችሉ አይመስላችም። እና ይሄ ለነሱ በተለይ ትልቅ መልእክቱን ያዘለ ታሪክ ነው። ባጭሩ ምንድነው በቃ አብሶ ሴቶች ላይ ይሄኛው ነገር ስለሚበዛ ነው። በቅርቦች ሰው ትችት ሊደርስብሽ ይችላል። አታበባልሽ መጀመሪያ ትችት የሚደርስብሽ በነገራችን ላይ ቅርብሽ ባለ ሰው ነው። በጣም ውስጥሽ የሚያቅሰው ነው እኮ እንደሚልሽ። ይሄኛው ነገር መስማት የለብንም። ለውጥ እስከሆነ ድረስ የምንፈልገው ውስጣችንን አሳምነን በቃ ሐታ እቀየራለሁ ብለሽ ለነሱ አታውሪ خلاص ራሴ መቀየር ለራስሽ ያዥውና ግን ለነሱ እናሳይ ለውጥሽን አሳይ። ለምን ካወራሽ በቃ ያደናቀፍሽ ለዛ ስለሆነ ምንድነው የቤትም መቤት መሆንም ጉድለት አይደለም፣ ልጅም ማሳደግም ጉድለት አይደለም፣ ደሃነትም ጉድለት አይደለም። እዚህ ጋር ምንድነው አንነገ ሲነገርሽ ማይገባሽ ከሆነ ፈጣን አለሙ ጉድለት አይደለም፣ አለማማርም ጉድለት አይደለም። ጉድለት ምንድነው አላህን አለመፍራት ነው። ስለዚህ አንድ ሰው አላህን ይዞ አንድ ነገር አረጋለሁ ብሎ ምን ማድረግ አለበት? በቃ መታገል አለበት እስከመጨረሻ ነው የዛሬው መልእክታችን። ኸይር እንግዲህ ስለ ራስ መተማመን በጣም በሰፊው ጠቅሳችሁልናል። ኡሙ መርየምና ኡሙ ሱመያ ባረከላሁ ቢኩማ። ውድና የተከበራችሁ የፕሮግራማችን ተከታታዮች እንግዲህ ስናነሳ የነበረው በራስ መተማመናችንን እንዴት እንጨምር፣ ራስ መተማመንስ ምን ያክል አንድ ሰው ጠቃሚና አስፈላጊ ነገር ነው የሚለውን ነበር ማለት ነው። እንግዲህ እንደተማራችሁበት ተስፋ እናደርጋለን። ቀጣይ በሌላ ርዕስ እስክንገናኝ ድረስ ለዛሬ ያዘጋጀንላችሁ ይህ ይሆናል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።